ታሪካችን የሚጀምረው በጥንቱ ዓለም አምሪ በተባለች አነስተኛና ገለልተኛ የገበሬዎች መንደር ውስጥ ሲሆን በዚህች አነስተኛ መንደር ውስጥም ሳርማን የተባለ እጅግ ደፋርና ብልህ ወጣት ይኖራል። የአምሪ መንደር ነዋሪዎችም ለረጅም ጊዜ በሐይቅ ውስጥ በሚኖሩ አስፈሪ አዞዎች ሲሰቃዩ የቆዩ ሲሆን በተለይም አንደኛው ግዙፍና ጨካኝ አዞ በሰዎችና በከብቶች ላይ ተከታታይ ጥቃት በማድረስ የመንደሩ ትልቅ ስጋት እንደሆነ እንረዳለን። ነዋሪዎቹም በዚህ ፍርሃት መኖሩ ስለሰለቻቸው ሳርማን የተባለውን ወጣት መሪ አድርገው ያንን አውሬ ለማደንና ከስጋታቸው ለመገላገል ወደ ሐይቁ ይጓዛሉ። ፍለጋውም እንደተጀመረ ያ ግዙፍ አዞ ድንገት ከውሃ ውስጥ ተስፈንጥሮ በመውጣት ወደ አደም ቡድኑ አደገኛ ጥቃት ይሰነዝራል። ሆኖም ግን ፍርሃት በአይኑ ውስጥ የማይታየው ሳርማን የያዘውን ሹል መሳሪያ በአዞ ላይ በኃይል ወርውሮ ይሰካበታል። ከዛም ከአውሬው ጋር አብሮ ወደ ጥልቁ ሐይቅ በመግባት አዞው ሙሉ በሙሉ መተንፈስና መንቀሳቀስ እስኪያቆም ድረስ በከፍተኛ ጥንካሬ ሙጥኝ ብሎበት ይገለዋል። የአምሪ መንደር ነዋሪዎችም የሞተውን ግዙፍ አዞ ከሐይቁ በማውጣት ሳርማንን እንደ እውነተኛ ታላቅ ጀግና እያጨበጨቡና እያወደሱት ወደ መንደራቸው ይመለሳሉ። ሳርማንም ከዚህ ታላቅ ድል በኋላ ወደ ቤቱ ሲመለስ ያሳደገችው አክስቱ ቢማ በትልቅ ፍቅርና በተቀላቀለበት ጭንቀት ትቀበለዋለች። በዚህ መንደር ውስጥ ማንኛውም አደገኛና አስፈሪ ነገር በተፈጠረ ቁጥር ራስን ቀድመ ሰዓት ውስጥ የምትከተው ለምንድን ነው ስትል በቁጭት ትገጽሰዋለች። ሳርማን ግን ፈገግ ብሎ አክስቱን እያረጋጋ በፈጣሪ ላይ እውነተኛ እምነት ያለው ሰው ምንም አይነካውም በማለት መልሶላት ለማረፍ ወደ አልጋው ያመራል። በዚያኑ ምሽትም ላይም ሳርማን እጅግ አስገራሚና እንግዳ ህልም ማየት ይጀምራል። በህልሙም በአንድ ትልቅና ሰፊ ወንዝ ዳርቻ ላይ አንድ ግንባሩ ላይ ነጠላ ቀንድ የበቀለበት እጅግ ውብና ከተፈጥሮ በላይ የሆነ ሚዳቆ የሚመስል እንስሳን በብርሃን ተከቦ ቆሞ ይመለከታል። ከዚህም በተጨማሪ በጣም የሚስብ ረቂቅና እንግዳ የሆነ ሙዚቃ በህልም ውስጥ እየሰማ ነበር። ሳርማንም በድንገት አይኑን ሲገልጥ በህልሙ የሰማው ያ ውብ ዜማ አሁንም ድረስ በክፍል ውስጥ እያስተጋባ ነበር። ቀና ብሎም ሲመለከት አክስቱ ቢማ በአቅራቢያው ተቀምጣ በህልሙ ላይ ሲሰማው የነበረውን ዜማ እያጉረመረመች ታዜም ያገኛታል። ሳርማንም በከፍተኛ መደነቅ ውስጥ ሆኖ አክስቱን ትኩር ብሎ የተመለከተ የምታዜመው ዜማ ምን እንደሆነ ይጠይቃታል። እሷ ግን ደንግጣ ማዜሟን ታቆምና ዜማው ዝም ብሎ ተራ ዘፈን እንደሆነ በመንገድ ልታስቀይሰው ትሞክራለች። ሳርማን ግን ጥያቄውን በመቀጠል አክስቱን ቢማን በግንባሩ ላይ አንድ ቀንድ ያለው ሚዳቆ የሚመስል እንስሳ በህልሟ አይታ የምታውቅ ከሆነ ይጠይቃታል። አክስቱ ቢማ ግን ፊቷ በአንድ ተለዋውጦ ሳርማን ጭንቅላቱን በከንቱ የህልም ቅዠትና በከንቱ ወሬ እንዳይሞላ በመንገር ክፍሉ ገብቶ እንቅልፉን እንዲጨርስ ትነግረዋለች። በማግስቱ ጠዋትም ላይ ሳርማን ከአጎቱ ዱርጃን ጋር በመሆን ወደ እርሻ መሳሪያ ቦታቸው ያመራሉ። ሆኖም ግን የዘንድሮ የአምሪ መንደር ምርት እጅግ በጣም ቀጭንና ደካማ ሆኖባቸዋል። ካለፉት ዓመታትም እየባሰበት የመጣው የሰብል መድረቅ የወደፊት ህይወታቸውን በከፍተኛ ረሃብና ስጋት ውስጥ እየከተተው ይገኛል። በአምሪ መንደርም ላይ የተከሰተው ከባድ ድርቅ ከቀን ወደ ቀን እየበረታ የመጣ ሲሆን ሳርማን ምርታቸው የተመናመነ እንደሆነና መሬቱ መድረቁ ህዝቡን ለረሃብ አሳልፎ እንደሚሰጥ ተረድቷል። በዚህም ምክንያት ለረጅም ጊዜ በአእምሮ ሲያወጣና ሲያወርድበት የነበረውን አንድ ትልቅ ሐሳብ ለአጎቱ ለዱርጃን ይነግረዋል። ሳርማንም ለአጎቱ ዱርጃን የተወሰኑን ያገኙትን ጥቂት ሰብልን ይዞ ወደ ታላቋ ስመጥሯ ሞሄንጆዳሮ ከተማ እንዲሄድ እንዲፈቅድለትና እዚያ ስፍራ ሰብሉን በሌላ ጠቃሚ ቁሳቁስ በመቀያየር የመንደራቸውን የኑሮ ሁኔታና አቅም የሚያሻሽል ነገር ይዞ እንደሚመጣ በመንገር እንዲሄድ እንዲፈቅድለት ይወተውተዋል። ሆኖም ግን አጎቱ ዱርጃን ይህንን ሐሳብ እንደሰማ ፊቱ በአንዴ በደነጋጤና በንዴት ተለውጦ ይህንን ጉዳይ ሺ ጊዜ አይሆንም ብሎ እንደከለከለውና አሁንም ቢሆን መልሶ አይሆንም እንደሆነ በመንገር ወደዛች የተረገመች ከተማ ጨርሶ መሄድ እንደማይችል ነግሮት በጥብቅ ይከለክለዋል። ሳርማን ግን በአጎቱ ክልከላ ሳይበገር ይህንን የዓመታት እቅዱን ጨርሶ እንደማይተው በመንገር ወደ ሞሄንጆዳሮ ከተማ እንደሚጓዝ ነግሮት ይሄዳል። በዚህ ጊዜ አክስቱ ቢማ ጣልቃ በመግባት ዱርጃንን ሳርማን አሁን ሙሉ ሰው እንደሆነና ከእንግዲህ በኋላ ማንም ሰው ሊያስቆመው እንደማይችል ትነግረዋለች። በመቀጠልም ትናንት ማታ ስለ ባለ አንድ ቀንድ ሚዳቆ የሚመስል እንስሳ የነገራትን ህልም አስመልክቶ የዋሸችውን እውነት ትነግረዋለች። ቢማም ያንን እንስሳ ከዚህ ቀደም በተለያዩ ታሪኮችና አፈ ታሪኮች ውስጥ በተደጋጋሚ እንዳየችውና ሳርማንን ላለማስደንገጥ ብላ ሳትነግረው እንደደበቀችው ትናገራለች። ሳርማንን በቀጥታ ወደ ልብ ጓደኛው ወደ ሆጆ ዘንድ በመሄድ ወደ ሞሄንጆዳሮ ከተማ ሊሄዱ ስለሆነ እንዲዘጋጅ ይነግረዋል። ጓደኛውም ሆጆ ይህ ሞሄንጆዳሮ ከተማ ሴቶች እጅግ ልዩና ወደር የለሽ ውበት እንዳላቸው የሚገልጹ ወሬዎችን ከዚህ ቀደም ሰምቶ ስለነበረ አብሮ ለመጓዝ ብዙ ማሳመንና መለማመጥ ሳያስፈልገው ከሳርማን ጋር ለመጓዝ ይስማማል። ሁለቱ ወጣቶችን መንደራቸው ያመረተውን ጥቂት ሰብል በችኮላ ጠቅልለው ጉዟቸውን ለማድረግ ይዘጋጃሉ። ነገር ግን እነሱ ከቤት ሊወጡ ሲሉ አጎቱ ዱርጃን በሩ ደጃፍ ላይ ይጠበቃቸው ነበር። ዱርጃንም ሳርማንና ሆጆን ወደ ከተማይቱ እንዳይሄዱ መከልከሉን ትቶ ይልቁኑ ለሳርማንና ሆጆ ሞሄንጆዳሮ ከተማ ያሉት ነዋሪዎች እርስ በርሳቸው በጥርጣሬ የሚታይ
የተለያዩና ጨካኞች በመሆናቸው በህይወት መኖር የሚችሉት ሁልጊዜ ንቁና ብልህ የሆኑት ብቻ ናቸው በማለት ያስጠነቅቃቸዋል። ዱርጃንም ሳርማን ከመሄዱ በፊት በአንድ ትንሽ ጨርቅ የተጠቀለለ ሚስጥራዊ ነገር በእጁ ላይ ያስቀምጦለት ጨርቁን እጅግ ትልቅ አደጋ ውስጥ ከገባ ብቻ እንዲከፍተው አጥብቆ በማስጠንቀቅ ሳርማንና ሆጆን ይሸኛቸዋል። ሆነም ግን ሳርማን ጨርቁን እንዳይከፍተው አጎቱ ዱርጃን በጥብቅ ቢያስጠነቅቀውም ግን ሳርማን በመንገድ ላይ ሳሉ ጨርቁን ይፈተዋል። በጨርቁ ውስጥም የተጠቀለለው ነገር አንድ የተለየ በብረት የተሰራ ክታብ ሲሆን በክታቡም ላይ ደግሞ በትክክል ሳርማን በህልሙ በተደጋጋሚ የሚያየውና በብርሃን የተከበበው የባለ አንድ ቀንድ ሚስጥራዊ እንስሳ ምስል ተቀርጾበት ነበር። ህልሙ ላይ ያየው እንስሳና ክታቡ ላይ የተቀረጸው እንስሳ ፍጹም ተመሳሳይ እንደሆኑ የተረዳው ሳርማንም በአእምሮ ውስጥ ትልቅ ጥያቄን ይፈጥርበታል። በመጨረሻም ረጅም መንገድ ተጉዘው ወደ ታላቂዋ የሞሄንጆዳሮ ከተማ ደጃፍ ይደርሳሉ። በከተማዋ መግቢያ በር ላይ የሚጠየቀውን የመግቢያ ክፍያ ከከፈሉም በኋላ ወደ ውስጥ መግባት ጀምረው ልክ በሩን አልፈው ወደ ከተማዋ ዘልቀው እንደገቡ ፍርሃት የወረሰው አንድ እብድ ሰው በድንገት የሳርማንን እጅ በኃይል ይይዘዋል። እብዱን በከፍተኛ ጩኸት ድምፅ ይህች ከተማ በሌቦች፣ በሙሰኞች፣ በሴረኞችና በጨካኝ ሰዎች የተሞላች ሲኦል እንደሆነች በመንገር እነ ሳርማንን አሁን ፊታቸውን አዙረው ወደ መጡበት ስፍራ እንዲመለሱ ይነግራቸዋል። ሆነም ግን ሳርማን እብዱ የሚለውን ነገር ከቆብም ሳይቆጠር ይልቁኑ የለበሰውን መሸፈኛ ሻርፕ አውልቆ ለሰውየው ከሰጠው በኋላ መንገዱን ይቀጥላል። በእብዱ ሁኔታም የተገረመው ሳርማንም ከጥበቃዎቹ ሎታር የሚባለውን ጥበቃ ስለ እብዱ ሰውዬ ጠይቀዋል። ሎታርም ለሳርማን እብዱን ሰውዬ እንዳያዳምጠውና እብዱ ሰውዬ በዚች ከተማ ግፍና መከራ ብዛት አእምሮ ሙሉ በሙሉ የተናጋ ምስኪን ሰው እንደሆነ ነግሮት መንገዱን እንዲቀጥል ይነግረዋል። ሳርማንም ወደ ከተማዋ በመዝለቅ የከተማዋን ረዣዥም ህንጻዎች፣ ሰፊ ገበያ ቦታዎችና እጅግ ግዙፍ ግንቦችን ቀና ብሎ በጥልቀት ከተመለከተ በኋላ ወደ ጓደኛው ወደ ሆጆ በመዞር ይህንን ቦታ ቀደም ሲል እንደሚያውቀውና ከዚህ በፊት እዚህ እንደነበረ ያክል እንደተሰማው ይነግረዋል። ስለ ሴት ብቻ የሚያስበውም ሆጆ የሳርማንን ሐሳብ በመደገፍ እሱም እንደዛ እንደሚሰማውና ከተማው ውስጥ ያሉት ሴቶች ሁሌ በምናቡ እንደሚመላለሱበት ይነግረዋል። ሳርማንና ሆጆም በታላቁ የሞሄንጆዳሮ ገበያ ውስጥ ተለይቶ በተዘጋጀው የንግድ ስፍራ ላይ ያመጡትን ሰብል አውርደው ቦታቸውን ያደራጃሉ። ብዙም ሳይቆይ አንድ ገዢ ወደ እነሱ ጠጋ ብሎ ይዘውት ለመጡት ሰብል 8 ከረጢት እህል ለመስጠት ይደራደራቸዋል። ሳርማን ግን በአምሪ ያለውን የድርቅ አስከፊነትና የድካሙን ዋጋ በማሰብ ዋጋውን ከፍ በማድረግ ነጋዴውን 10 ከረጢት እህል እንዲሰጠው አጥብቆ ይከራከረዋል። በዚህ መሃል ላይ የበር ጥበቃው ሎታር በቅርብ ርቀት ላይ ቆሞ ሁኔታውን ይከታተል ስለነበረ ወደ ሳርማን ጠጋ ብሎ በአሁኑ ሰዓት በከተማው ያለው የገበያ ሁኔታ ጨርሶ አስተማማኝ ስላልሆነ ሳርማን የቀረበለትን 8 ከረጢት እህልን እንዲቀበል በሹክሹክታ ድምጽ ይመክረዋል። ሳርማንም ምንም እንኳን በነገሩ ባይስማማም የሎታርን ምክር በመቀበል በ8ቱ ከረጢት እህል ከነጋዴው ጋር ይስማማል። የንግድ ልውውጡ ሙሉ በሙሉ ተጠናቆ ገዢው እህሉን ይዞ እንደሄደ ሎታር ለሳርማን ገና በከተማዋ መግቢያ በር ላይ ያንን ያበደ ምስኪን ሰው አይቶ የለበሰውን ሻርፕ በነፃ ከሰጠው ጊዜ ጀምሮ በትልቅ አክብሮት እንደተመለከተው በመንገር ሳርማንን እውነተኛና ደግ ሰው እንደሆነ ነግሮት ያደንቀዋል። ሎታርን በመቀጠል ይህች ከተማ ደግነት እንደማታውቅ በመንገር ሳርማንን ገና እንዳየው በእንቅስቃሴውና በሁኔታው ለከተማው አዲስ እንደሆነ እንደሚያስታውቅበት ይነግረዋል። ልክ ሎታርም ይህንን ተናግሮ ሳይጨርስ የከተማዋ ገዢ የሆኑ የንጉስ መሃን ብቸኛ ልጅ ሙንጃ ከታጠቁ አጃቢዎቹ ጋር በገበያዋ መካከል በታላቅ እብሪት ብቅ ይላል። ሙንጃም ወደ አንደኛው ምስኪን ገበሬ ጠጋ ብሎ ገበሬው ዓመት ሙሉ የደከመበትን አጠቃላይ ስንዴ ምርት ያለምንም ክፍያ በከንቱ ሊነጥቀው ይሞክራል። ምስኪኑ ገበሬ መሬት ላይ ተንበርክኮ ይህንን ምርቱን ያለምንም ክፍያ ከወሰደበት እሱና ቤተሰቡ በረሃብ ተሰቃይተው እንደሚሞቱ በመንገር በለቅሶ ቢማጸነውም ጨካኙ ሙንጃ ግን ሰብአዊነት በሌለው ሁኔታ ገበሬውን በእርግጫ መሬት ላይ ጥሎት ምርቱን ሊወስድበት ይሞክራል። ይህንን ግፍን በቅርብ ርቀት ላይ ሆኖ የተመለከተው ሳርማን ውስጡ በንዴት ገንፍሎ በቀጥታ ወደ ሙንጃ ይሄዳል። ሳርማንም የሙንጃን አይኖችን በትኩረት እያየ ገበሬው ያመረተውን ምርት በትክክለኛው የገበያ ዋጋ ልክ ሊገዛው እንደሚገባ ቁጣ በተሞላው ንግግር ይናገረዋል። ሙንጃም የንጉሱ ልጅ በመሆኑ ማንም ተናግሮት ስለማያውቅ በሳርማን አይነት ተራ ገበሬ እንደዚህ መባሉ በንዴት ፊቱ እንዲለወጥ ያደርገዋል። ሎታርም ነገሩ ወደ ከፋ ግድያና አደጋ ከመቀየሩ በፊት ወዲያውኑ በመካከላቸው በመግባት ሁኔታውን ለማለስለስ ይሞክራል። ሎታርም ወደ ሙንጃ በታላቅ አክብሮት ጎንበስ ብሎ ሳርማን ለከተማው ገና አዲስ ስለሆነ የከተማዋን ሕግና ስርዓት ስለማያውቅ ይቅር እንዲለው ይማጸነዋል። ሙንጃም የገበሬውን ምርት በሙሉ በኃይል አስጭኖ ሳርማንን በዛቻ አይን የተመለከተ ከስፍራው ይሄዳል። ሙንጃም እንደራቀ ሎታር ፊቱን ወደ ሳርማን አዞሮ በከፍተኛ ንዴት ይጮህበታል። አሁን የተከራከረው ሰው በዚች ከተማ ውስጥ ፍጹም ስልጣን ያለውና የእጅግ አደገኛው የንጉስ መሃም ልጅ እንደሆነ በመንገር ዳግመኛ እንዲህ አይነት ስህተት በህይወቱ እንዳይደግም በመንገር በጥብቅ ያስጠነቅቀዋል። ሳርማንም የሎታርን ምክር ሳይቀበል የአንድ ገበሬ ዓመት ሙሉ ድካሙና ላቡ በከንቱ ሲነጠቅ ማየት እንደማይችል በመንገር አጎቱ ዱርጃን ስለዚች ከተማ ስቃይና እንግልት የነገረውን
ነገር ያስታውሳል። ሳርማንም በዚህ ስሜት መናወጥ ውስጥ እያለ በገበያው ማዶ በኩል የምታልፈውን አንዲት እጅግ ልዩ ሴት በአይኑ ይመለከታል። ይህች ሴትም ቻኒ የምትባል ስትሆን በጭንቅላቷ ላይ እጅግ ያጌጠ ትልቅ ባህላዊ ራስ ጌጥ አድርጋለች። ሳርማንም እስከዛሬ በህይወቱ ካያቸው ሴቶች በሙሉ እጅግ ማራኪ፣ ግርማ ሞገስ የተላበሰችና ውብ ሴት ሆና አግኝቷት አይኖቹን ከሷ ላይ ጨርሶ ማንሳት ያቅተዋል። በዚህ መሃልም አንድ ባለጌ ሰው የቻኒን የቅርብ ጓደኛ መንገድ ላይ ሊያስቸገራትና ሊነካት ሲሞክር ቻኒ ፍርሃት በሌለው ታላቅ ድፍረት ያንን ባለጌ ሰውዬ አሁኑን ከዚህ ስፍራ ካራቀ ረግመው ወደ ተራ እንቁራሪት እንደምትቀየረው ስታስፈራራው ጊዜ ሰውየው በንግግሯ ክፉኛ ደንግጦና ፈርቶ ከፊቷ ይፈረጥጣል። ሳርማንም የቻኒን ድፍረትና ንግግር ተመልክቶ ይበልጥ በሷ ተማርኮ የተመለከታት ሳለ ሎታር የሳርማንን እጅ በኃይል ይዞ በመጎተት ሳርማንን ወደ ቻኒ መመልከቱን እንዲያቆምና እሷን ፈጽሞ ከአእምሮ በፍጥነት እንዲያወጣ ይመክረዋል። ምክንያቱም ይቺ ሴት ተራ የከተማዋ ነዋሪ ሳትሆን የቤተ መንግስቱ የሃይማኖት አባት ብቸኛ ልጅ ስለሆነች መላው የከተማዋ ህዝብ በትልቅ ክብርና ቅድስና ነው የሚመለከታት። ገና በተወለደችበት ቀን አባቷ መለኮታዊ ትንቢት የተናገረላት ሲሆን እሷ የዚህችን ታላቅ ከተማ የአስተዳደር ስርዓትና አወቃቀር ሙሉ በሙሉ እንደምትለውጠውና በእሷ በኩል ታላቅ መልካም ነገር ለህዝቡ እንደሚመጣ ስለተናገረ እያንዳንዱ ሰው በትልቅ ፍርሃትና አክብሮት ነው የሚመለከታት። ከዚህም በተጨማሪ የከተማዋ ንጉስ ማሃም ይችን ሴት ለልጁ ለሙንጃ ለጋብቻ ስላጫት የሱ መቼም እንደማትሆን በመንገር ተስፋውን ይሰብረዋል። ሳርማን ግን የሎታርን ከባድ ማስጠንቀቂያ እየሰማን ቢሆን ቻኒ በገበያው መካከል በግርማ ሞገስ ስትራመድ አይኖቹን ተክሎ መመልከቱን አላቆመም። በምላሹም ቻኒም የሳርማን እይታ ስለሳባት ፊቷን በዝግታ አዙራ የሳርማንን አይኖችን ትመለከታለች። በኋላም ላይ በከተማዋ ዋና ቤተ መንግስት ውስጥ ጨካኙ ንጉስ ማሃም ከከተማዋ ከፍተኛ ባለስልጣን ጋር አስቸኳይ ስብሰባ ያደርጋል። በስብሰባውም ላይ በከተማዋ ህዝብ ላይ ያለውን የግብር መጠን በከፍተኛ ደረጃ ዳግመኛ ሊጨምር እንደሆነ በይፋ ያውጃል። በዚህ ጊዜ የገበሬዎች ምክር ቤት ዋና ሰብሳቢና ታዋቂው የመንደሩ ሽማግሌ ነገሩን ክፉኛ በመቃወም ጣልቃ በመግባት ህዝቡ አሁን እየከፈለ ያለውን ከባድ ግብር እንኳን መሸከም አቅቶት በረሃብና በሞት አፋፍ ላይ ስላለ የግብር ጭማሪ ማድረጉ አግባብነት እንደሌለው ይጠቅሳሉ። ከዚህም በተጨማሪም ሽማግሌው ንጉስ ማሃም ከተማውን መግዛት ከጀመረበት ጊዜ አንስቶ እያንዳንዱ የምርት ዘመን እየከበደ የህዝቡም ኑሮ ሁኔታ ከአመት ወደ አመት እየባሰ መጥቷል በማለት በድፍረት ይናገራሉ። ሽማግሌውን በመቀጠል የንጉሱን የድሮ ታሪክና ከየት እንደመጣ ከሚያውቁት ጥቂት ሰዎች መካከል አንዱ እንደሆኑ በማስታወስ የድሮ ታሪኩን ለህዝብ በመናዘዝ ስሙን ሊያጠፉት እንደሚችሉ በመናገር ሞሃምን ያስፈራሩታል። ሞሃም ግን ለቀረበበት ከባድ ተቃውሞና ዛቻ በስብሰባው ላይ ምንም አይነት ምላሽ ሳይሰጥ በዝምታ ሽማግሌውን ያልፋቸዋል። ወዲያውንም የግብር ጭማሪውን ለማጽደቅ ድምጽ ማሰባሰብ ሲጀመር ከገበሬው ሽማግሌና ከጥቂት ከጎኑ ከቆሙ ታማኝ አባላት በስተቀር እያንዳንዱ የስብሰባው አባል ለጭማሪው ድጋፉን በመስጠት እጃቸውን ያወጣሉ። ስብሰባውም እንደተጠናቀቀ እያንዳንዱ ባለስልጣን ከክፍሉ ከወጡ በኋላ ማሃም ስብሰባው ላይ የተቃወሙትን ሽማግሌን ብቻቸውን ጠርቶ ያስቀራቸዋል። የክፍሉንም በር ጠቅም አድርጎ በመዝጋት ሽማግሌውን ስለሱ የሚያውቁት የድሮ ታሪክን እንዲነግሩት ይጠይቃቸዋል። ሽማግሌውን ፍርሃት በሌለው ሁኔታ ማሃም ከዚህ ቀደም በሌላ ከተማ ውስጥ ትልቅ ሌባና አታላይ ነጋዴ እንደሆነ በመንገርና እዚያ ባሉ ነጋዴዎች ላይ ከፍተኛ ማጭበርበር ሲፈጽም እውነቱ ተደርሶበት እሱና መላው ቤተሰቡ እንደ ውሻ ከከተማው ተባረው ወደዚህ ከተማ እንደመጣና በምን ተአምር እንደሆነ ባይታወቅም የዚህ ከተማ ንጉስ እንደሆነ በመንገር የንጉስ ማሃንን ድብቅ ሚስጥርን ያወጣሉ። ማሃምን በጭካኔ ፈገግ ብሎ ሽማግሌው የተናገሩት ታሪክ በሙሉ እውነት እንደሆነ ካመነ በኋላ ሽማግሌውን ግን ይህንን ሚስጥር በማወቃቸው ምክንያት እንደሚገድላቸው ነግሯቸው በዚያኑ ዕለት ምሽት ሽማግሌውንና ስብሰባ ላይ ከሽማግሌው ጎን ቆመው የግብር ጭማሪውን የተቃወሙትን አባላትን በሙሉ በታማኝ ወታደሮቹ አማካኝነት በአሰቃቂ ሁኔታ ያስገድላቸዋል። በማግስቱ ጠዋትም ላይ ሳርማን በከተማዋ ጎዳናዎች ላይ የተጓዘ ሳለ መላ አካሉን የሚያናውጥ አንድ አስደንጋጭ ትዕይንት ይመለከታል። በከተማዋ ዋና አደባባይ ላይም ሽማግሌውና የግብር ጭማሪውን የተቃወሙት ሰዎች በሙሉ ሬሳቸው በእንጨት ላይ በአሰቃቂ ሁኔታ ተንጠልጥሎ ይመለከታል። ሳርማንም ውስጡ በፍትህ እጦት ተቃጥሎ ሎታርን እነዚህን ንጹሃን ሰዎችን ለምንድነው ማንም አውርዶ የማይቀብራቸው እያለ በንዴት ይጠይቀዋል። ሎታርም የማሃም ትዕዛዝ እንደሆነ በመንገር የእነዚህ ሰዎች ሬሳ ያለምንም ጊዜ ገደብ እዚህ መቆየት ያለበት ሲሆን ማንም ሰው ደፍሮ ሬሳቸውን ቢነካ ወይም ሊቀብር ቢሞክር እሱም የነሱ ጣፋንታ እንደሚደርስበት ይነግረዋል። በዚች ከተማ ውስጥም አነስተኛ ግብር እንዲደረግ መጠየቅ ትልቅ ወንጀል ሲሆን ፍትህ እንዲሰፍን መጠየቅም እንዲሁ ከባድ ቅጣት እንደሚያስቀጣ በመግለጽ ሎታርም ጭምር ከዓመታት በፊት በደረሰበት በደል ላይ አቤቱታ ለማቅረብ ቢሞክርም የነበረው የእርሻ መሬት በሙሉ በኃይል ተቀምጦበት እንዳባረሩት በመግለጽ የከተማውን አስከፊ ስርዓትን ለሳርማን ይነግረዋል። ሳርማን ግን ሁኔታውን ጨርሶ ሳይቀበለው ወደ ሎታር በመዞር ይህንን ግፍ በዝምታ ማየት ጨርሶ እንደማይችልና የማይዋጥ ነገር ነው በማለት አስተያየቱን ይሰጣል። በመቀጠልም ሳርማን እዚህ ከተማ ውስጥ እንደገባ
አንድ ስሜት ሲሰማው እንደነበረና ይህም ስሜት ከዚች ከተማና ህዝብ ጋር ትልቅ ትስስር እንዳለው እንዲሰማው እንዳደረገው በመግለጽ ባልተረዳው ሁኔታ ይህንን ምስኪን ህዝብ ከዚህ መራራ ህይወት ነፃ ማውጣት እንዳለበት ያክል እየተሰማው እንደሆነ ለሉታር ይነግረዋል። በኋላም ላይም ሳርማን አጎቱ ዱርጃን የሰጠውን ክታብን እየመረመረ ሳለ በመንገድ ላይ ንጉሱ አዲሱን የግብር ጭማሪ ስላጸደቀ የከተማዋ ነዋሪዎች በአዲሱ ክፍያ መሰረት ግብራቸውን እንዲከፍሉ በአንድ የንጉሱ መልእክተኛ ሲነገር ይሰማል። የዚህ ከተማ ግፍም የሰለቸው ሳርማን ከተቀመጠበት በመነሳት መልእክተኛውን በመጥራት የከተማዋ ነዋሪዎች ከዚህ በላይ ግብር እንደማይከፍሉ ለንጉሱ እንዲነግረው በድፍረት ይናገረዋል። መልእክተኛውን በሳርማን ንግግር ተገርሞ የንጉሱን ትዕዛዝ አለማክበር ቅጣቱ ሞት እንደሆነ ለሳርማን ቢነግረውም ሳርማን ግን ደረቱን ነፍቶ ይህ ግብር የከተማዋን ነዋሪ በረሃብ ወደ ሞት ስለሚመራው የግብሩን ጭማሪ እንደሚቃወም ይናገራል። በአካባቢው የነበሩትም የከተማዋ ነዋሪዎች በሳርማን ሐሳብ ተስማምተው ከሳርማን ጋር በመቆም የአገዛዙን ስርዓት ያወግዛሉ። ከመልእክተኛውም ጋር የመጣው ጥበቃ ሳርማንን ሊያስረው ሲል ከሳርማን ጎን የቆሙት ነዋሪዎች ወደፊት በመጠጋት ጥበቃውንና መልእክተኛውን አስፈራርቷቸው ከአካባቢው አስኪዷቸዋል። በኋላም ላይ ሳርማን የከተማው ሃይማኖት አባት ልጅ የሆነችውን ቻኒ ዳግመኛ ለማግኘትና ለማነጋገር ወደሷ መሄድ ይጀምራል። ሆኖም ግን ቻኒ የምትገኝበት ስፍራ ተራ ገበሬዎች እንዲገቡ ስለማይፈቀድላቸው ሳርማን ጥበቃዎቹን ለመሸወድና ከፍተኛ ባለስልጣን እንደሆነ ለማስመሰል አጎቱ ዱርጃን የሰጠውን ያንን ሚስጥራዊ ክታብን ያሳያቸዋል። ክታቡም ላይ የተቀረጸው ባለ አንድ ቀንድ እንስሳ ምስል ከቤተ መንግስቱ ልዩ መለያ አርማ ጋር ተመሳሳይ ስለሆነ ጥበቆቹ ሳርማንን ሊያስገቡት ይወስናሉ። ሆኖም ግን ከመግባቱ በፊት በሩ ላይ ያሉት ጥበቃዎች ሳርማንን ክታቡን ከየት እንዳመጣው ቢጠይቁትም እሱ ግን ባለው ታላቅ በራስ መተማመንና ብልሃት ጥበቃዎቹን አታሎና አሳምኖ ይገባል። ሳርማንም ወደ ውስጥ ገብቶ ጥቂት እንደተጓዘ ቻኒ ከአባቷ ጋር አንድ ላይ የተራመዱ ያያቸዋል። በዚያው አካባቢ ላይ ከነበሩት የፈረስ ጋጣዎች መካከል አንደኛው አስፈሪ ፈረስ በድንገት ፈርጥጦ ከጋጣው ይወጣል። በሱም መፈርገጥ ምክንያት ሌሎቹ ፈረሶችን አስደንግጦ ስለነበረ ብዛት ያላቸው ፈረሶች በርግገው አካባቢውን በሙሉ እያናወጡ በቀጥታ ወደ ቻኒና አባቷ አቅጣጫ በከፍተኛ ፍጥነት ይጋልባሉ። ይህንን አደጋ የተመለከተውም ሳርማንም ለአንድ ሰከንድ እንኳን ሳያቅማማ ህይወቱን አደጋ ላይ ጥሎ በቀጥታ ወደሚጋልቡት ፈረሶች ፊት ለፊት በመቆም በተረጋጋ ድምጽና መለኮታዊ በሚመስል ዘዴ እያንዳንዱን ፈረስ አንድ ባንድ ያረጋጋቸዋል። ቻኒም በዚህ የሳርማን አስደናቂ ጀግንነት ደንዝዛ ሳርማንን በትልቅ አክብሮትና ፍቅር ትመለከተዋለች። የቻኒም አባትን በሳርማን ድርጊት በጣም ተገርሞ ለሳርማን እስከዛሬ ድረስ እንዲህ አይነት ታላቅ ድፍረትና መልካም ሰብአዊነትን በአንድ ሰው ላይ ጨርሶ አይቶ እንደማያውቅ ነግሮት ሳርማንን ከየት እንደመጣ ይጠይቀዋል። ሳርማንም ትህትና በተሞላበት አንደበት ከሩቅ አገር የመጣ ተራ ገበሬ እንደሆነ ይነግረዋል። ይህንን ሙሉ ክስተትን በሩቅ ቆሞ ሲመለከት የነበረው ጓደኛው ኮጆ ግን ሳርማን ቻኒ ላይ አይኑን መጣሉን ተረድቶ ሳርማንን እዚህ ድረስ የመጡት እህል ለመሸጥ እንደሆነ በመንገርና ከሱ የኑሮ ደረጃ ጋር ፍጹም የተለየ ዓለም ውስጥ ለምትኖረው የባለስልጣን ልጅ ህይወቱን አደጋ ላይ መክተት እንደሌለበት ይነግረዋል። ከዚህም በተጨማሪ ቻኒ የባለስልጣን ልጅ ስለሆነች ለእንደሱ አይነት ተራ ገበሬ ልቧ ሊከፈት እንደማይችል በመንገር ተስፋ እንዲቆርጥ ይመክረዋል። ሳርማን ግን ምንም እንኳን የደረጃ ልዩነት ቢኖራቸውም ግን ቻኒ ለሱ ያላት ስሜት የተለየ እንደሆነ ለሆጆ ለማሳየት ቻኒ የምትመለከተውን አስተያየት እንዲይነግረዋል። ሆጆም ጥርጣሬ በገባው አይን ወደ ቻኒ አቅጣጫ ዞር ብሎ ሲመለከት በሚገርም ሁኔታ ቻኒ በትክክል ፊቷን አዙሯ ሙሉ ትኩረቷን ሳርማን ላይ ጥላ በናፍቆት ስትመለከተው ያገኛታል። በኋላም ላይ ሳርማን በአእምሮ ውስጥ የሚመላለሱትን ትልልቅ ጥያቄዎች ምላሽ ለማግኘት ቀጥታ ወደ ከተማዋ ቤተ መቅደስ ያመራል። ወደ ውስጥም ዘልቆ ሲገባ በቤተ መቅደሱ እምብርት ላይ የከተማዋ ዋና ምልክት ሆኖ የተሰራውን በግድግዳው ላይ በግዙፍ የተቀረጸው ምስል በትክክል ሳርማን በህልሙ የሚያየው ያ ባለ አንድ ቀንድ ሚስጥራዊ እንስሳ ነበር። ሳርማንም እዚያው ቤተ መቅደስ ውስጥ የሃይማኖት አባት የሆነውና የቻኒ አባት ስለነበረ ሳርማን ስለ እንስሳው ሚስጥር በጥልቀት ይጠይቀዋል። የሃይማኖት አባቱም ከዚህ እንስሳ በስተጀርባ ያለው ሚስጥር እጅግ ጥንታዊ እንደሆነና የሞሄንጆዳሮ ህዝብ ይህንን ፍጡር ለትውልዶች በከፍተኛ ክብርና ቅድስና ሲመለከተው እንደኖረ ይነግረዋል። ነገር ግን አሁን ላይ በህይወት ካሉት ሰዎች መካከል ይህንን ፍጡር ባይኑ ያየ አንድም ሰው የለም በማለት ይነግረዋል። በዚህም ሰዓት ሳርማን ለሃይማኖት አባቱ ይህንን እንስሳ ከልጅነቱ ጊዜ ጀምሮ በህልሙ እንደሚያየውና እንስሳውን በአንድ ትልቅ ወንዝ መካከል ቆሞ በቀጥታ እሱን በትኩረት ሲመለከተው እንደሚያየው ይነግረዋል። በመቀጠልም አጎቱ ዱርጃን የሰጠውን ያንን ሚስጥራዊ ክታብን አውጥቶ ለሃይማኖት አባቱ ያሳየዋል። የሃይማኖት አባቱን በክታቡ ላይ የተቀረጸውን የባለ አንድ ቀንድ እንስሳ ምልክት በተመለከተበት ጊዜም መላው አካሉ በፍርሃትና በድንጋጤ ቆሞ ይቀራል። ፊቱ በአንዴ ገርጥቶ ይህንን ቀለበት ከየት እንዳመጣው ማን እንደሰጠውና
ለወላጆቹ ማን እንደሆነ እንዲነግረው ያፋጥጠዋል። ሳርማንም ነገሩ ግራ አጋብቶት ክታቡን አጎቱ ዱርጃን እንደሰጠውና ትልቅ አደጋ ላይ ብቻ ሲሆን እንዲከፍተው እንደነገረው ይነግረዋል። ወላጆቹ ደግሞ ገና ሕፃን እያለ በወረርሽኝ በሽታ እንደሞቱና ወላጆቹ ምን እንደሚመስሉ እንኳን እንደማያውቅ ይነግረዋል። የሃይማኖት አባቱን በዝምታ ራሱን እየነቀነቀ ሌላ ምንም ተጨማሪ ቃል ሳይናገር ነገር ግን በውስጡ የተፈጠረውን ድንጋጤ ከፊቱ ላይ በግልጽ እየተነበበበት ከክፍሉ ይወጣል። በማግስቱ ጠዋትም ላይ ውቧ ቻኒ የቅንጦት ልብሷን አውልቃ ማንም እንዳያውቃት ተራ ልብስ በመልበስ ራሷን ደብቃ ሳርማንን ለመፈለግ ቀጥታ ወደ ከብት መሸጫ ገበያው ታመራለች። እዚያም ሳርማን ቻኒ የቤተ መንግስቷን ህግጋት ፕሮቶኮልና ስነ ስርዓትን ዞር በማድረግ በድብቅ እሱን ልታገኘው እንደመጣች ሲመለከት ጊዜ ደስተኛ ይሆናል። ሁለቱም ወጣቶች ተያይዘው በከተማው ሰፊ መንገዶች ላይ ረጅም ሰዓታት አብረው እየተራመዱ ስለ ህይወታቸውና ስለ ስሜታቸው እያወጉ ልባቸው ይበልጥ በፍቅር ይተሳሰራል። ነገር ግን ከመሃም ወታደሮች አንዱ የሆነው ኩሉካ የሚባለው ወታደር በድንገት ሳርማንና ቻኒን አብረው ሆኖ ይመለከታቸዋል። ኩሉካ ሊይዛቸው በከፍተኛ ፍጥነት ቢሮጥም ሳርማንና ቻኒ ግን በተለያዩ አቅጣጫዎች ተገነጣጥለው በመሮጥ ያመልጡታል። ኩሉካን በቀጥታ ወደ ጨካኙ ንጉስ መሃም ዘንድ በመሄድ ያየውን ሚስጥር በመናገርና ቻኒ በገበያው መካከል ለገበሬው ክፍያ ይሰጠው ብሎ በመናገር ህዝቡን ሲያነሳሳና ሲያበጣብጥ ከነበረው ልጅ ጋር በድብቅ አንድ ላይ ሆኖ እንዳያቸው ይነግረዋል። መሃምም ለልጁ ለሙንጃ ያጫት ቻኒ ከዚህ ተራ ገበሬ ጋር መሆኗ በከፍተኛ ንዴትና እብደት ውስጥ እንዲገባ ያደርገዋል። ሳርማንም የመሃም ጥበቃ በሆነው በኩሉካ ምክንያት ቻኒ ጠፍታበት ስለነበረ ቻኒን ፍለጋ የቻኒን የቅርብ አገልጋይና ጓደኛውን የሆነችውን ጁኖን ቻኒ የት ነው ያለችው በማለት ይጠይቃታል። ጁኖም አሁን ላይ ቻኒ በቤተ መቅደስ ውስጥ የሚደረገውን የሙሉ ጨረቃ ስነ ስርዓት ክብረ በዓልን እያከበረች ስለሆነ ስነ ስርዓቱ ሙሉ በሙሉ ተጠናቆ እስኪነጋ ድረስ ጨርሶ ወደ ውጭ እንደማትወጣ ታስረዳዋለች። ጁኖም ለሳርማን ስለ ስነ ስርዓቱ ምንነት ማብራራት ትጀምርለትና ስነ ስርዓቱ ጨረቃ ሙሉ በምትሆንበት ሰዓት ላይ የሚካሄድ ሲሆን እያንዳንዱ ሰው በቤተ መቅደሱ ተገኝቶ በልቡ ውስጥ ያለውን እውነተኛ የፍቅር ስሜት ለሚወደው ሰው ፊት ለፊት የሚናዘዝበት ስነ ስርዓት ነው። በዚህ ምሽት ላይ ፍቅራቸውን የተናዘዙ ጥንዶች ደግሞ ሙሉ ህይወታቸውን በታላቅ ደስታና በበረከት አብረው እንደሚኖሩ ተነግረዋለች። ሳርማንም ይህን እንደሰማ ወደ ቤተ መቅደሱ ገብቶ ለቻኒ የሚሰማውን ስሜት በመናዘዝ ከቻኒ ጋር በደስታና በበረከት ተጋብተው እንዲኖሩ ለማድረግ ወደ ቤተ መቅደሱ በስውር ለመግባት ይሞክራል። ሳርማን ወደ ቤተ መቅደሱ እያመራ ሳለም ባልተጠበቀው ሁኔታ የከተማዋ ንጉስ መሃም ከታወቁ ዓለም አቀፍ የጦር መሳሪያ አዘዋዋሪዎች ጋር ከቤተ መቅደሱ በስተጀርባ በስውር ሲገናኝ ይመለከተዋል። መሃምም ሳጥን ሙሉ ወርቅ ለነጋዴዎቹ እየሰጠ በምላሹ ደግሞ ህዝቡን ለመጨፍለቅ የሚያስችሉ እጅግ አደገኛ የብረት መሳሪያዎችን ሲቀበል ሳርማን በቅርብ ርቀት ይመለከታል። ከዛም ሳርማን በፍጥነት ፊቱን አጎንብሶ ወደ ቤተ መቅደሱ ከሚተማው እጅግ ግዙፍ የህዝብ ስብስብ ጋር ተቀላቅሎ ወደ ውስጥ ዘልቆ ይገባል። ቤተ መቅደሱም ውስጥ ቆሞ በአይኑ ቻኒን ሲፈልግ ቻኒን አምራና ተውባ ቆማ ያገኛታል። ሳርማንም ማንም እንዳያስተውለው አድርጎ በአዳራሹ ማዶ ሆኖ ቻኒን በአይኑ ሲጠቅሳት ጊዜ ቻኒም የእርሱን እዚያ መገኘት ስትመለከት በታላቅ ደስታ ትሞላለች። ስነ ስርዓቱም ተጠናቆ ህዝቡ መበተን ሲጀምር ሳርማን ቻኒን ተከትሎ ወደ አንድ ገለልተኛ የሚስጥር ክፍል ይገባል። ቻኒም ሳርማንን በክፍል ውስጥ ድንገት ስታየው ደንገጣና ተጨንቃ እዚህ ክፍል ውስጥ አንድ ሰው ቢያየው ህይወቱ ትልቅ አደጋ ውስጥ እንደሚገባ በማስጠንቀቅ ከክፍሉ እንዲወጣ ትነግረዋለች። ሳርማን ግን የቻኒን ምክር ወደ ጎን በመተው ቻኒን አይኗን እየተመለከተ ለሷ ያለውን ስሜት በሙሉ ይነግራታል። ሳርማንና ቻኒን በዛች ጠባብ የሚስጥር ክፍል ውስጥ በፍቅር ስሜት ተውጠው እያሉ ሙንጃ በድንገት መጥቶ የክፍሉን በር በኃይል በማንኳኳት ቻኒ ከክፍሉ እንድትወጣ ይነግራታል። ቻኒን በከፍተኛ ድንጋጤ በመዋጥ ልብሷን እየቀየረች እንደሆነ ነግራ ውጪ ላይ እንዲጠብቃት ትነግረዋለች። ሳርማንም ጊዜ ማባከን ስላልፈለገ በቀጥታ ወደ ቻኒ ጠጋ ብሎ አይኗን እያየ በድንገት ከንፈሯን ይስማታል። ቻኒን በምላሹ የውስጧን ፍቅር መቆጣጠር አቅቷት እሷ ራሱ የሳርማንን ከንፈር በፍቅር ትስመዋለች። ቻኒ ግን ምንም እንኳን ለሳርማን ያላት ፍቅር የላቀ ቢሆንም ግን ቻኒ ከልጅነቷ ጀምሮ አባቷ ለሙንጃ ስለዳራት ከሳርማን ጋር መሆን እንደማትችል ትነግረዋለች። ሳርማን ግን ማንኛውም ሰው ወይንም ማንኛውም ኃይል ከሷ እንደማይለየው በመንገር አንድ ላይ እንደሚሆኑ ቃል ይገባላታል። በተመሳሳይ ሰዓትም ጨካኙ መሪ መሃም በቀጥታ ወደ ቻኒ አባት በመሄድ የቻኒና የሙንጃ ሰርግ ቀን ከሁለት ቀናት በኋላ እንደሆነ በመንገር ለሰርጉ ስነ ስርዓት እንዲዘጋጅ ይነግረዋል። የቻኒም አባት ልጁን ለሙንጃ አይነት ጨካኝ ሰው አሳልፎ ለመስጠት ባይፈልግም ግን የንጉሱን ትዕዛዝ በማክበር ለዝግጅቱ ይዘጋጃል። ከሁለት ቀናትም በኋላ የሰርጉ ዝግጅት በከፍተኛ ድምቀትና በቅንጦት በቤተ መንግስቱ አደባባይ ላይ ይዘጋጃል። መሃምም የሰርጉን ይፋዊ ስነ ስርዓትን ለማስጀመር ንግግር በሚያደርግበት ሰዓት ላይ ሳርማን በስውር ቻኒ ያለችበት ክፍል ጋር ይሄዳል። ቻኒም ለሳርማን በመካከላቸው የተፈጠረውን የፍቅር ስሜትን እንደማረሰው በመንገር ነገር ግን አሁን ያለችበት ሁኔታ ከሷ አቅም በላይ እንደሆነና የአባቷን ቃልና ትዕዛዝ መጣስ እንደማትችል ትነግረዋለች። ሳርማንም አባቷ ራሱ ለዚህ ሰርግ ፈቃደኛ እንዳልሆነና ሁለቱም የመሃምን ትዕዛዝ በግድ እየፈጸሙ እንደሆነ በመንገር ተያይዘው ከቤተ መንግስቱ ኮብልሎ መሄድ እንደሚችሉ ሐሳብ ያቀርብላታል። ቻኒ ግን እያለቀሰች ሙንጃን ካገባች የአባቷ መልእክታዊ
ትንቢት እንደሚፈጸምና ይህም ትንቢት ደግሞ የዚችን ከተማ የአስተዳደር ስርዓትን ለውጦ ለሞሄንጆዳሮ ህዝብ እውነተኛ ፍትህ ይመጣል ትለዋለች። ሳርማንም ቻኒ እንደዚህ አይነት ከንቱ ተስፋ ማመን ማቆም እንዳለባትና ይህ እምነቷ በዚህ የበሰበሰ የቤተ መንግስት አመራር ውስጥ ለዘላለም እስረኛ እንደሚያደርጋትና ፍትህ እንደማያመጣላት አስረግጦ ይነግራታል። ቻኒ ምንም ያክል ፍትህ እንኳን ባይመጣላትም ግን ይህንን ጋብቻ ካላደረገች ማህም አባቷን ስለሚገልባት ትዳሩን ከመፈጸም ወደ ኋላ እንደማትል እያዘነች ተነግረዋለች። ይህንንም እያወሩ ሳለ በድንገት ሙንጃ በሩን በኃይል ሰብሮ ወደ ክፍሉ ይገባል። ሙንጃም ሳርማንን ከቻኒ ጋር አብሮ ሲያየው በከፍተኛ እብደት ውስጥ ሆኖ በቀጥታ ሳርማንን በማነቅ በሁለቱ መካከል እጅግ አሰቃቂና ጨካኝ የሆነ ፍልሚያ ይጀምራል። ሙንጃም በጣም አውሬና የማይራራ በመሆኑ ሳርማንን መሬት ላይ ጥሎ በኃይል ያንቀውና ሊገለው ይሞክራል። በዚህም ጊዜ በቤተ መንግስቱ በር ላይ የነበረው ህዝብ ሁከቱን ሰምቶ ወደ በሩ በመጠጋት ላይ ሳለ ሳርማን ብርታቱን ሰብስቦ ሙንጃን በኃይል በቡጢ በመምታት ሙንጃን መሬት ላይ ዘርግቶ ይጥለዋል። ሙንጃም መሬት ላይ ወድቆ ሳለ ንጉሱ ማህም ከታጠቁ የጦር ኃይሎቹ ጋር ወደ ስፍራው ይመጣል። ማህምም ሳርማን ልጁ ሙንጃን በቡጢ መቶት እንደጣለው ሲመለከት ጊዜ በንዴት እየጮኸ ሳርማንን ህዝቡ መንግስት ላይ እንዲሸበር ማድረጉ ሳያንስ አሁን ደግሞ የንጉሳዊን ሰርግ ሙሉ በሙሉ አውቆ ልጁን በመደብደቡ የሞት ፍርድ እንደሚፈረድበት ይነግረዋል። በዚህ ጊዜ ቻኒ አባት ጣልቃ በመግባት ንጉሱም ማሃን ሳርማን ለከተማው አዲስ ሰው በመሆኑ ምክንያት የከተማዋን ጥብቅ ህግጋትን ጨርሶ ስለማያውቅ ምህረት እንዲያደርግለት ይማጸነዋል። ማህምም የጭካኔ ፈገግታ እያሳየ ሳርማን ለህዝቡ ትልቅ ትምህርት እንዲሆን ሳርማንን እንደማይገለውና ይልቁኑ ጥንካሬውን የሚያሳይበት አንድ ድል እንደሚሰጠው ይናገራል። በታላቁ የሞት አደባባይ ውስጥም ገብቶ ባካርና ዛካር ከተባሉት ግዙፍና የሰውን ስጋ የሚበሉ የሰው አውሬዎች ጋር እንደሚያጋጥመው ያወራል። ይህንን ስም የሰማው መላው የከተማዋ ህዝብም በከፍተኛ ፍርሃትና ድንጋጤ ይጮሃል። ሳርማን ግን ምንም ሳይፈራ ይህን ውድድር በአንድ ቅድመ ሁኔታ ሙሉ በሙሉ እንደሚቀበለውና እሱ ውድድሩን ካሸነፈ ቻኒ ሙንጃን እንደማታገባ በመናገር ይወራረዳል። ማህመን ባካርና ዛካር የተባሉት ሁለት ግላዲያተር ተዋጊዎች ማንም እስካሁን ያረታቸው ፊታቸው ብቻ ተጋጣሚን የሚያንቀጠቅጡ ተጋጣሚዎች ስለሆኑ የልብ ልብ ተሰምቶት በሳርማን ሐሳብ ይስማማል። ግጥሚያውም እስከሚጀምር ድረስ ሳርማን እጅና እግሩ ታስሮ በቀጥታ ወደ እስር ቤት ይወሰድና በዚያው ምሽት ላይ ቻኒ አባት በስውር ወደ ሳርማን እስር ቤት ክፍል ዘልቆ ይገባል። ለሳርማንም እዚህ ድረስ የመጣው አንድ ትልቅ ሚስጥርን ሊነግረው እንደሆነ በመንገር ሚስጥሩን ሊያካፍለው ይጀምራል። ይህችም ታላቅ የሞሄንጆዳሮ ከተማ ከዓመታት በፊት ፍጹም ሰላማዊ፣ ፍትሃዊና እውነተኛ መሪ የነበራት ሲሆን መሪው ህዝቡን በታላቅ ፍቅርና እኩልነት ያስተዳድር ስለነበረ መላው የከተማ ነዋሪ በሙሉ ይወደውና ያመልከው ነበር። የዚህም ታላቅና ቅዱስ መሪ ስምም ሱርጃን የሚባል ሲሆን ይህም ፍትሃዊና ለከተማው ነዋሪዎች የሚቆረቆሩ ንጉስ የሳርማን አባት እንደሆነ ይነግረዋል። ሳርማንም የተነገረውን ከባድ ሚስጥር ማመን አቅቶት በአግራሞትና በድንጋጤ ቻኒን አባት በትኩረት ይመለከተዋል። ሳርማንም የመጣው ከገጠር መንደር እንደሆነና ሙሉ ህይወቱን መሬት ሲያርስ የነበረ ተራ ገበሬ ስለሆነ የቻኒ አባት የነገረውን ነገር ፍጹም ውሸት እንደሆነ ይናገራል። የቻኒ አባት ግን እውነታውን በግልጽ ማስረዳት ጀምሮ ይህንን ሁሉ እድሜውን አጎቱ ዱርጃንና አክስቱ ቢማ ወላጆቹ በወረርሽኝ እንደሞቱ ዋሽተውት እንደነበረና አባቱ ሱርጃን በወረርሽኝ ሳይሆን በጨካኙ ማህም እንደተገደለ ይነግረዋል። ወላጆቹም እንዴት እንደሞቱ ማብራራት ይጀምርና በዚያ ዘመን ማህም ከሌላ ከተማ በስርቆት ወንጀል ተባሮ የመጣ ተራ ነጋዴ እንደሆነ ይነግረዋል። ወደ ሞሄንጆዳሮ ከተማ ከገባም በኋላ በተንኮሉ ምክንያት በባለስልጣን መካከል ትልቅ ተሰሚነትን በማግኘቱ ከተማቸውን በሚያቋርጥ አንድ ወንዝ ስር አለ ተብሎ የሚወራለትን የወርቅ ክምችትን ቆፍሮ ለማውጣት ሲል በወንዙ ላይ ታላቅ ግድብ እንዲገነባ ለከተማው ሐሳብ ፕሮፖዛል ያቀርባል። ሆኖም ግን የሳርማን አባት ሱርጃን ግድቡ እጅግ በጣም ረጅም ተደርጎ የሚሰራ በመሆኑ የከተማውን ውሃ አቅርቦት አደጋ ላይ እንደሚጥልና ህዝቡን በጎርፍ እንደሚያጠፋ በመግለጽ ሐሳቡን በጽኑ ይቃወማል። በዚህም ምክንያት ነገሩ ላይ ለመወሰን ምክር ቤት ውስጥ ያሉ ሰዎች ድምጽ መስጠት ጀምረው 7 ለ7 እኩል ድምጽ ይሆናሉ። የመጨረሻዋና ወሳኛዋን ድምጽ የቻኒ አባት ስትሆን የቻኒ አባት በማህም ተቃራኒ ድምጽ ለመስጠት ቢፈልግም ግን ማህም በክፉ አይኖቹ የተመለከተው ስለነበረ ማህምን በመፍራት ግድቡ እንዲሰራ ድምጽ እንደሰጠና ግድቡ እንደተገነባ ይገልጽለታል። ማህም ወርቁን ካገኘ በኋላ ማህም የሱርጃንን ስም ለማጠልሸትና ለማጥፋት ሲል የተሰረቀ ወርቅ በሱርጃን ቤት ውስጥ በስውር ቀብሮ ሌባ ነው በማለት በህዝቡ ፊት በሐሰት ይከሰዋል። ሱርጃን በከተማው አደባባይ ፊት ለፊት ቆሞ ለህዝቡ ወርቁን እንዳልሰረቀና ማህን በገደበው ግድብ ምክንያት አንድ ቀን ላይ እንደሚጠፉ በማስጠንቀቅ ተባብሮ ማህንን እንዲያጠፉት ሊያነሳሳቸው ይሞክራል። ይህንንም እየሰሙት የነበሩት የቻኒ አባትና የሳርማን አጎት ዱርጃን በፍርሃት ተውጦ ዝም ለማለት ይመርጡና ሱርጃን በአሰቃቂ ሁኔታ በማህም ይገደላል። ይህንንም ግድያን የተመለከተችው የሳርማን እናትም በደረሰባት ከፍተኛ የድንጋጤ መናወጥ ምክንያት ወዲያውኑ ህይወቱ ያልፋል። ከዛም ማህም የሱርጃንን የንጉስነትን ወንበር በጉልበት ተቆናጦ ከተማዋን ለዘመናት በስቃይና በእንግልት እየመራት እንደሆነ ይነግረዋል። የቻኒ አባትም ሳርማን ወደዚህ ከተማ መምጣቱ በምክንያት እንደሆነና የከተማው ነዋሪዎችን ነፃ ለማውጣት በነገው ዕለት የሚደረገውን ግጥሚያ ማሸነፉ ግዴታ እንደሆነ ይነግረዋል። በማግስቱ ጠዋትም ላይ ሳርማን ሰንሰለቱ
ተፈቶለት ወደ ግጥሚያው ሜዳ ያመራል። በዚህ ጊዜ ባካርና ዛካር የተባሉት ሁለቱ ግዙፍና አስፈሪ የሰው ስጋ በላ ግላዲኤተሮች ሳርማንን ልክ እንደ አፒታይዘር በመቁጠር በረሃብ አይን ይመለከቱታል። ውድድሩ እንደተጀመረም ሁለቱ ግዙፍ አውሬዎች ሳርማንን በኃይል በመወርወር እንደ ኳስ ይጫወቱበትና ሳርማን ከፍተኛ ድብደባ ያስተናግዳል። ነገር ግን በፍጥነት ራሱን አረጋግቶ በተቻለው አቅም ሁለቱ አውሬዎች ላይ የመልስ ምት በማድረግ ፍልሚያውን እሱ ወደሚፈልገው ስልታዊ አቅጣጫ ማምራት ይጀምራል። በከፍተኛ ቀልጥፍና የሚያንደኛውን ተዋጊ ከባድ የጦር መሳሪያ መጥቶ ከእጁ ላይ ያስጥለዋል። ይሁን እንጂ ሁለቱ አውሬዎች በአንድነት በመሆን ሳርማን ላይ እጅግ ከባድና ሽባ የሚያደርግ ድብደባ ያሳርፉበታል። ሳርማንም ሙሉ በሙሉ ደክሞና ተስፋ ቆርጦ መሬት ላይ ሊወርቅ ሲል በአንዴ በውስጡ ያለው መለኮታዊ የንጉሳዊ ደም ተነሳስቶ ፍጹም የተለየና አስፈሪ ጉልበት በመያዝ በሁለቱ አውሬዎች ላይ እንደ አንበሳ ይነሳባቸዋል። በመጀመሪያም ባካርን ሙሉ በሙሉ መሬት ላይ ጥሎ ካሸነፈው በኋላ የዛካርን ጠንካራ መከላከያዎቹን በሙሉ አንድ በአንድ በመሰባበርና በመበተን ሁለቱም ግዙፍ ተዋጊዎች ጨርሶ መነሳት በማይችሉበት ሁኔታ አደባባዩ ላይ ዘርጋቸዋል። ይህንን ታምራዊ ጀግንነት የተመለከተው መላውም የከተማው ሕዝብ በአንዴ ከመቀመጫው ተነስቶ በከፍተኛ ደስታ ይጮሃል። ቻኒም ከክብር ወንበሯ ተነስታ በቀጥታ ወደ ሜዳው በመውረድ ወደ ሳርማን እቅፍ ትሮጣለች። አባቷም ተከትሏት በመውረድ የሳርማንን እጅ ወደ ላይ አንስቶ ለተሰበሰበው ሕዝብ በዚህ ጀግና ወጣት ምክንያት ሕዝቡ መብቱን የሚያስከብርበትና ነፃነቱን የሚያገኝበት ታላቅ ቀን ነው ዛሬ በማለት ለመላው ሕዝብ ያውጃል። ይህንን የሚያየው ጨካኙ መሪ ማሃም በከፍተኛ ቁጣና ጥላቻ ውስጥ ሆኖ ጥርሱን ያፋጫል። ልጁ ሙንጃም ቢሆን ቻኒ መላው ሕዝብ እያየው እሱን ትታ በቀጥታ ወደ ሳርማን በመሄዷ የተነሳ ክብሩ ተዋርዶ በንዴት ያብዳል። ማሃምም የደረሰበትን ውርደት ለመቀልበስና ንጉሳዊ ስልጣኑን ለማስከበር የሚያስችለው አንድ መንገድ ብቻ እንደሆነ ይረዳል። ልጁ ሙንጃንም ስልጣናቸውንና ክብራቸውን ዳግመኛ ማስመለስ የሚችሉት ቻኒን እስከና አባቷ መግደል ከቻሉ እንደሆነ ይነግረዋል። ለአባቱም ትዕዛዝ ተገዢ የሆነው ሙንጃ በንዴት ሰይፉን በመምዘዝ የቻይና አባት ወዳለበት ቤተ መቅደስ ያመራል። ወደ ውስጥም ዘልቆ በመግባት ጸሎት ላይ የነበረውን የቻኒን አባት በጭካኔ ሰይፉን ደረቱ ላይ በመሰካት ወዲያውኑ ይገለዋል። ሙንጃም የቻኒን አባት በአሰቃቂ ሁኔታ ከገደለ በኋላ ቻኒ ሊገላት ሲል ቻኒ በከፍተኛ ፍርሃትና ድንጋጤ ራሷን ለማዳን በቤተ መቅደሱ ኮሪደር ላይ መሮጥ ትጀምራለች። ሙንጃና ታጣቂዎቹም ሊይዟት ሲያሳድዷት በትክክለኛው ሰዓት ላይ ሳርማን በመካከላቸው በመግባት ከሙንጃንና ከግፈኛ ወታደሮቹ ጋር ከባድ ፍልሚያ ማድረግ ይጀምራል። ሳርማንም የሙንጃን እግር በኃይል መጥቶ በመስበር መሬት ላይ ከጣለው በኋላ ሰይፉን ደረቱ ላይ በመሰካት ህይወቱን ባንዴ ያጠፋታል። በማግስቱም በተደረገው የቻኒ አባት የግነዛ ስነ ስርዓትም ላይ መላው ከተማው ህዝብ በለቅሶና በቁጭት ተሰብስበው እያለ ቻኒ በድፍረት ወደ አደባባዩ ትወጣለች። ለህዝቡም ድምጿን ከፍ አድርጋ ከጎናቸው የቆመው ጀግና ወጣት ሳርማን እውነተኛውና ፍትሃዊ መሪያቸው የነበረውና በመሃም በግፍ የተገደለው የሱርጃን እውነተኛ ልጅ እንደሆነ በመንገር ሚስጥሩን ታወጣለች። በዚህም ሰዓት ላይ ከአምሪ መንደር ተነስተው ወደ ከተማው የገቡት አጎቱ ዱርጃንና አክስቱ ቢማ በዚያው በተሰበሰበው የህዝብ መካከል ቆመው ነበር። ቻኒም ለተሰበሰበው ህዝብ ሳርማን የንጉሱ ልጅ እስከሆነ ድረስ የንግስናውን መብት ለማስከበርና ከተማውን ወደ እውነተኛ አስተዳደር ለመመለስ ከሳርማን ጎን የሚቆም ሰው ማን አለ ብላ ስትጠይቅ ጊዜ መላው ህዝብ በእብሪት ከሳርማን ጎን እንደሚቆሙ ቃላቸውን ይሰጣሉ። ሳርማንም ወደ መድረኩ ከፍ ብሎ የንጉሱነቱን የመጀመሪያ ውሳኔ ማስተላለፍ ጀምሮ በመጀመሪያ ላይ የሚያደርገው ነገር ቢኖር እውነትን በመናገራቸው ብቻ ተገለው ለህዝብ ማስፈራሪያ የሆኑትና በአደባባይ እንዲበሰብሱ የተጠለጠሉትን ንጹሃን ወገኖቻቸውን በስርዓት የቀብር ስነ ስርዓት ማድረግ እንደሆነ ይናገራል። መላውም ህዝብ ሳርማንን ተከትሎ በመሄድ የንጹሃኑን አስክሬኖችን ከተሰቀሉበት እንጨት ላይ አንድ በአንድ አውርደው በታላቅ ክብርና ስርዓት ይቀብሯቸዋል። ከስርዓቱም በኋላ አጎቱ ዱርጃን ለሳርማን እያለቀሰ ፍርሃቱ አሸንፎት ይህንን ሁሉ ዓመት የንጉሱ ሱርጃን ልጅ እንደሆነ ባለመናገሩ ይቅርታ ይጠይቀዋል። አክስቱ ቢማም ሳርማን ፊት ተንበርክካ ይቅርታ እንዲያደርግላቸው ስትማጸነው ሳርማን በትልቅ የልብ ሰባዊነት አክስቱን አቅፎ እጁን ደግሞ በአጎቱ ዱርጃን ላይ ትከሻ ላይ ጭኖ ሙሉ በሙሉ ይቅር እንዳላቸው ይነግራቸዋል። በዚህ ሁሉ መሃልም የመሃም ታማኝ ወታደሮች በከተማው ያሉትን ወርቆችን በሙሉ በጋሪዎቻቸው ላይ እየጫኑ በዚያን ሁለት ምሽት በስውር ከከተማው ይዘው ለመውጣት ማቀዳቸውን የሚገልጽ አስቸኳይ መረጃ ለሳርማን ይደርሰዋል። ሳርማንም ነገሩን ለማጣራት በፍጥነት ወደ ታላቁ ግድብ ሲወጣ ጊዜ አንድ የሚያስደነግጥ ክስተት ይመለከታል። በከባድ ዝናብ ምክንያት ግድቡ በማንኛውም ሰከንድ ሊፈርስ እንደሚችልና የሚመጣው ታላቅ ጎርፍ መላውን የሞንዲጃሮ ከተማን ጨርሶ እንደሚያጠፋት ይረዳል። ሳርማንም ግድቡ ከአቅሙ በላይ ሆኖበት ሊደረመስ ትንሽ እንደቀረው እንዲያሳውቁት ጥቂት ታማኝ ወታደሮችን እዚያው ግድቡ ላይ ካስቀመጠ በኋላ ህዝቡን ከጎርፍ ለመታደግ ከአካባቢው እንዲሸሹ ያደርጋል። በዚያኑ ምሽትም ላይ ሳርማን ወርቁን ይዘው ሊያመልጡ የነበሩትን የመሃም ወታደሮች ላይ ድንገተኛ ጥቃት በመፈጸም ሙሉ በሙሉ ሰራዊቶቹን ያሸንፏቸዋል። ወርቁንም በሙሉ አስጥለው የተረፉትን ወታደሮችን በመሃም ላይ ምስክር የሆኑ ዘንድ በህዝቡ ፊት ያስቆሟቸዋል። ሳርማንም መላውን የከተማዋን ህዝብ በትልቁ አደባባይ ላይ ሰብስቦ መሃም የሰራውን ታላቅ ክህደት ሙሉ በሙሉ ያጋልጣል። ይህ ግድብም የተሰራው ለህዝቡ ጥቅም ወይም ለከተማዋ ልማት ተብሎ እንዳልሆነና ግድቡ የተሰራው በመሃም የግል ስግብግብነት ምክንያት በወንዙ ስር ያለውን ወርቅ አውጥቶ ከጦር መሳሪያ ነጋዴዎች ጋር
ለመገበያየት እንደሆነ ያጋልጣል። መሐመም ይህንን መሳሪያ የፈለገው ከዓመታት በፊት በስርቆት ወንጀል ላባረረችው የቀድሞ ከተማው ላይ ታላቅ የበቀል ጦርነት ለመክፈት ስለነበረ በአገዛዙ ዘመን በላያቸው ላይ የጣለው እያንዳንዱ ግብርና የፈጸመው ጭካኔ የእርሱን የግል በቀል ለመወጣት የተደረገ የግፍ ስራ እንደሆነ ይነግራቸዋል። ይህንንም የሰማውን መላው ህዝብ በንዴት በአንድነት እየጮሁ በቀጥታ ወደ ንጉሳዊ ቤተ መንግስቱ ያመራሉ። ሳርማንም ወደ ቤተ መንግስቱ ውስጥ ዘልቆ በመግባት መሐመድ ለዘመናት ላደረሰው ስቃይ ለመበቀል የከተማው አደባባይ ላይ ባለ ግንብ ላይ በማሰር በጎርፉ እንዲሞት ይተወዋል። ግድቡም ሊደረመስ ደቂቃዎች እንደቀሩት ከታማኝ ወታደሮቹ መረጃ የደረሰው ሳርማን መላው ህዝብም ከተማውን ለቆ እንዲወጣና ሁሉንም ወደ ወንዙ ማዶ ተሻግሮ ወዳለው ከፍተኛ ተራራማ ስፍራ ማሻገር ይጀምራል። እያንዳንዱም ነዋሪ ሙሉ በሙሉ ተሻግሮ እንዳለቀም ተሻግሮ ያልነበረው ሳርማን ሊሻገር ሲል ግድቡ በከፍተኛ የድምጽ ፍንዳታ ተሰባብሮ ይፈርሳል። የከተማዋ አደባባይም ላይ ታስሮ የነበረው ጨካኙ መሐመም በጎርፉ ተጠርጎ ወዲያውኑ ሲሞት ሳርማን ደግሞ በሙሉ ኃይሉ በመሮጥ ከወንዙ ማዶ ያለው መሬት ላይ ሊሻገር ቢሞክርም ግን አስፈሪ የውሃ ማዕበል ወደ ውስጥ ጠልቆ ይዞት ይሰምጣል። በማዶ ዳርቻ ላይ ቆሞ ይመለከት የነበረው መላው ህዝብና ቻኒም ድምጻቸውን አጥፍተው በከፍተኛ ድንጋጤ በቆሙበት ጊዜ ሳርማን ከውሃው በላይ ብቅ ይላል። ሙሉ በሙሉም በውሃና ረጥሞና ደክሞ በከፍተኛ ጥረት ራሱን እየጎተተ ወደ ሜዳ ዳርቻው መሬት ላይ ከወጣ በኋላ ቻኒና ህዝቡ በታላቅ ደስታ ወደሱ እየሮጡ መጥተው ያቅፉታል። ሳርማንም ውቧን ቻኒን በክርኖቹ መካከል አጥብቆ አቅፏት በከፍተኛ ፍጥነት እየፈሰሰ ባለው የውሃ ማዕበል መካከል ያ ሳርማን በህልሙ የሚያየው ባለ አንድ ቀንድ ሚስጥራዊ እንስሳን በአካል ድንገት ብቅ ሲል እየተመለከተው እያየ ታሪካችን ያልቃል።